አረኪነኝ የቀለክብኝ እውነቴን ነው። ለካ አልነገርኩሽም። ሴተኛ አዳሪ ናት። በቃ ተመቻቸን፣ አብረን በዛው መኖር ጀመረ። አዎ ይሄ በጣም ቀላል ነው ብለኛ ልብሷን ጠቅላ እንድትወጣ ማድረግ ነው። እኔ ምልህ ቤቱ ያንተ መሆኑን አታውቅም እንዴ? እንዴ የምንኖረው እኮ ግቢ ውስጥ ያሉ ክፍሎችን አከራይተን ነው። ከቤተሰቦቼ ወርሼ ካርታው በእኔ ስም እንዳለ ታውቃለች። ግን ምን ነው ይሄን ያህል ጊዜ ተደብራችሁ ስትኖሩ ልትፈታኝ ብላ አስባ እንዴት ህጋዊ እናድርገው አላለችም? ጋብቻችሁ አንድም ቀን ስለ ንብረት አስባ አታውቅም። ምን ባክሽ እሷ ተጋብተን ልጆች ወልደንና የሚል አይነት ነገር ነው ያለው። አዎ ጥሩ ህልመኛ ናት በለኛ። ልጆቹማ ከቤት ነው ሞልቷት ትላትን እንዴ? ተያት ባክሽ። ይልቅ ሰዎችን ያገኛለሁ ብለሽ ነበር እና ማን ነበሩ? ያ ቢዝነስ ፕላን የሚሰሩ ሰዎች ናቸው። ኤሮፕ ያለው ነበር ማቃቸው። በጣም አሪፍ። እና እንዴት ሆነልሽ? ይሄው ታውቃለህ አይደል? ወደ ኢትዮጵያ ስመጣ ቆንጆ ሬስቶራንት ለመክፈት አስቤ ነበር። ሀገር ለመስራት ነው። ከነሱ ጋር ስናወራ መስራትሽ ካልቀረ ለምን ካፒታልሽን ጨምረሽ ለምን ሆቴል አታረገውም ማለት ነው። ሳስበው ጥሩ ሀሳብ ይመስላል። አንተስ ምን ትላለህ? አሪፍ ሀሳብ ነው። ትንሽ ቆንጆ። አንተም ከጎኔ ነህ አይደል? እንድች ብለሽ እንዳታስቢ። እኔማ ሁሌም ከጎንሽ ነኝ። ዛሬ ደስ ስላለኝ የምትፈልገው ቦታ ምረጥና እኔ ነኝ ጋብዘኝ። የምርሽ ነው? የምር ምርጫሽ ምርጫዬ ነው። ደስ ወዳለሽ ነች።